ሙስና የሀገሪቷ ብሔራዊ የደህንነት ስጋት እየሆነ በመምጣቱ የተቀናጀ የባለድርሻ አካላት ርብርብ እንደሚያስፈልግ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገለጸ። የፌዴራልና የክልሎች የስነ ምግባርና ጸረ ሙስና ኮሚሽኖች ስድስተኛው የጋራ ሀገር አቀፍ የትብብር ጉባኤ በአዳማ በመካሄድ ላይ ነው። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽነር ዶክተር ሳሙኤል ውልቆታ በዚሁ ጊዜ እንዳሉት ኮሚሽኑ ሙስናን ለመከላከል የሚያስችሉ የተለያዩ የሪፎርም ስራዎችን እያከናወነ መሆኑን ገልጸዋል። ሙስና የሀገሪቷ ብሔራዊ ስጋት ተደርጎ መንግስት እየሰራ መሆኑን ጠቅሰው ጉዳዩ ሀገር የማስቀጠል የመኖርና ያለመኖር እንዲሁም የሕግ የበላይነት ማረጋገጥ ጉዳይ መሆኑን ሁሉም ተገንዝቦ መረባረብ እንደሚገባ አስገንዝበዋል። የህዝብ ሀብት ተዘርፎ በብሔርና በሃይማኖት ውስጥ የሚደብቁ ግለሰቦችን ለይተን መታገልና ከህዝብ የተዘረፈው ሀብት ለህዝብ እንዲመለስ ማስቻል አለብን ሲሉም ተናግረዋል። ኮሚሽነሩ መንግስት ሙስናን ለመታገልና የሕግ የበላይነትን ለማረጋገጥ ያለው ቁርጠኝነት ከመቼውም ጊዜ በላይ የተጠናከረ መሆኑን ዶክተር ሳሙኤል ተናግረዋል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ በበኩላቸው በትውልድ ስነ ምግባር ግንባታ ላይ ትኩረት በማድረግ የሙስና ችግር ከመሰረቱ መቅረፍ አለብን ብለዋል። በተለይም የሃይማኖት ተቋማት፣ መገናኛ ብዙሃንና ትምህርት ቤቶችን ጨምሮ ሁሉም ባለድርሻ አካላት በስነ ምግባር ግንባታ ላይ በሙሉ አቅማቸው መስራት እንደሚገባቸው አሳስበዋል። ባለፉት 9 ወራት በፌዴራል ደረጃ በተሰራው የጸረ ሙስና ስራ ከ9 ወራት ሪፖርት ያቀረቡት ወይዘሮ ኮከብ አንበርብር ናቸው። በተመሳሳይ በኮሚሽኑና እንደዘገበው